የንግድና ቀጠናዊ ትስስር ሚኒስቴር ከተጠሪ ተቋማት ጋር በመሆን ለ2018 በጀት ዓመት የያዘውን ግብ ለማሳካት ጥረቶችን ሲያደርግ ቆይቷል። በዛሬው ዕለትም የበጀት ዓመቱን የስራ አፈጻጸም የገመገመ ሲሆን በዚህም በርካታ አዎንታዊ ውጤቶች መገኘቱን የሚኒስቴሩ ሚኒስትር ዶክተር ካሳሁን ጎፌ አንስተዋል። በተለይም አገልግሎቶችን ከማሳለጥ አንጻር 47 የሚሆኑትን ወደ ዲጂታላይዜሽን ማሸጋገር ተችሏል ነው ያሉት። አገልግሎቶችን ዲጂታላይዝ የማድረግ ኦንላይን የማድረግ ከሌብነትና ከብልሹ አሰራር ነፃ የማድረግ ስራዎች በአሁኑ ጊዜ 47 ጥቅል አገልግሎቶች 27ቶቹ ወደ ኦንላይን ወጥተዋል። ቀሪዎቹ 20ዎች በዚህ ሳምንትና የሚቀጥሉት ሳምንት ወጥተው በኤግዚቢሽን መልክ ግልጋሎቶቹን ሁሉንም ሰርቪሶች ንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት አገልግሎቶችን በኦንላይን ተደራሽ የሚያደርጉበትን ስራ የንግድ ፍቃድ ግልጋሎቶች፣ የምዝገባ፣ የፍቃድ፣ የእድሳት፣ የእገዳ፣ የስረዛና ሌሎች ግልጋሎቶች 3.3 ሚሊዮን አካባቢ አገልግሎት ለመስጠት አቅደን በአመቱ መጨረሻ 3.4 ሚሊዮን እና ከዛ በላይ አገልግሎት መስጠት የቻልንበትና በመሶብ ከሚሰጡት አገልግሎቶች የአንበሳውን ድርሻ የያዘው የንግድና ቀጠናዊ ትስስር ሚኒስቴር ቀድሞ የጀመራቸው የኦንላይን ስራዎች ውጤት ወደሚያፈሩበት ተግባር እና ምዕራፍ የተሸጋገረበት ጊዜ ነበር። የንግድና ቀጠናዊ ትስስር ሚኒስቴር የሀገሪቱን የውጭ ንግድ እንቅስቃሴን ለማሳደግ ሰፊ ስራ ሲሰራ ስለመቆየቱም ሚኒስትሩ አንስተዋል። በዚህም በበጀት ዓመቱ ማጠቃለያ ከ10.7 ቢሊዮን ዶላር በላይ ገቢ ይጠበቃል። ምንም እንኳን ሰኔ 30 ሞልቶ የጉምሩክ መረጃ ያልቀረበበት ቢሆንም ኢትዮጵያ በታሪክ ለመጀመሪያ ጊዜ ተመኝታም አስባም የማታውቀውን የኤክስፖርት ገቢ ግኝት የምታሳካበት ዓመት ነው። በእኛ ደረጃ 10.7 ቢሊዮን እና ከዛ በላይ አሜሪካን ዶላር ገቢ ይገኝበታል። ይህ ዕቅድ አፈጻጸም ከ100% በላይ በላቀ ደረጃ የተፈጸመ ውጤት ተደርጎ ሊወሰድ ይገባል። በተመሳሳይ የገቢና ወጪ ምርቶች ጥራት ለማረጋገጥ በተጠሪ ተቋማቱና በሚኒስቴር መስሪያ ቤቱ አማካይነት በተከናወኑ ስራዎች ጥራታቸው ተረጋግጦ የኢትዮጵያን አሁናዊና መጻኢ ዕድል በሚያረጋግጥ አግባብ ከፍተኛ የሆነ ጥንቃቄ የተሞላበት ስራ ማከናወን የቻልንበትና እነኚህን አገልግሎቶች ለንግዱ ማህበረሰብ ተደራሽ ማድረግ የቻልንበት የህብረተሰቡን ጤናማ አኗኗር ያረጋገጥንበት ዓመትም ጭምር ነበር ብሎ መውሰድ ይቻላል። የሀገሪቱን የኑሮ ሁኔታ ለማስታገስ ያስችል ዘንድም የቅዳሜና እሁድ ገበያን ለማስፋፋት አበረታች ስራ እየተሰራ ይገኛል። ይህም ማህበረሰቡ ምርትን ከአምራቹ በቀጥታ እንዲያገኝ ያስችሏል። ሸማቹንና አምራቹን በቅርበት ማገናኘት የሚችሉ የገበያ ማዕከላትን ማደራጀት ነው። ከዚያ አኳያ በሶስት አሰራር ሲከናወን ቆይቷል። በተለይ በዚህ በጀት ዓመት አዳዲስ ቅዳሜና እሁድ ገበያዎች ወደ 804 መፈጸም ተችሏል። ይሄ ከዕቅድ በላይ የተሰራ ነው። እስካሁን ነባር የሆኑ ቅዳሜና እሁድ ገበያዎች ጋር ሲጨመር ወደ 2369 የቅዳሜና እሁድ ገበያዎች ተደራጅተው ሸማቹም አምራቹም አንድ ላይ ያለ ደላላ ጣልቃ ገብነት ሸመታ የተደረገበት ከመሆኑ አኳያ በተለይ መካከለኛ ኑሮ እና ዝቅተኛ ኑሮ ያላቸው ማህበረሰብ ክፍሎች በጣም የደገፈ የጠቀመ ነው ብለን ነው የምናስበው። ከመደበኛው ገበያ በዋጋ ማኳያ ሲታይ ከ15 እስከ 30% ቅናሽ ያላቸው ናቸው። በዓመቱ ስኬታማ የሆኑ በርካታ ተግባራት የተገኙ ቢሆንም ውስንነቶችም ነበሩ። ይህን ለመቅረፍም ትኩረት የተቸረው መሆኑም ነው የተነሳው። አሁንም ቢሆን አንዳንድ ጉዳዮች ላይ በተለይ አሁን የገበያ መሰረተ ልማት ከማስፋፋት አኳያ በክልሎች መካከል ልዩነት አለ። ቅዳሜና እሁድ አዳዲስ ቅዳሜና እሁዶች በማደራጀት ጉዳይ ላይ በፍጥነትም በጥራትም ስታንዳርዱን ጠብቆ በማደራጀትም የሚሰሩ ክልሎች አሉ፣ በፍጥነት የሚተገብሩ አሉ። እንዲሁም ደግሞ አንዳንድ ክልሎችና የከተማ አስተዳደሮች ደግሞ ይሄንን ጉዳይ በጣም ቀስ በቀስ ወይም ደግሞ ከእቅዱና ከግቡ ውጪ ደግሞ የሚፈጽሙ አሉ። በሌላም በቁጥጥርም ሁኔታም ቢታይ የቁጥጥር አቅማችን በተለያየ መንገድ መዳበር አለበት፣ እየተሻሻለ መሄድ አለበት። ጠንከር ያለ የቁጥጥር እና የድጋፍም አሰራር ተከትለን ህብረተሰባችንን በተለይ ሸማቹን ደግሞ መብቱንና ጥቅሙን የመጠበቅ አዝማሚያ እጅግ በጣም አስፈላጊ እንደሆነና ለዚህም ቅንጅት እንደሚያስፈልግ አይተናል፣ ለይተናል ማለት ነው። የ2019 በጀት ዓመት እቅዱን የሚያሳወቀው ሚኒስቴር መስሪያ ቤቱም በዘንድሮ ዓመት የተገኘውን ጥንካሬ በማስቀጠል ውስንነቶችን ለመቅረፍ የሚሰራ ስለመሆኑም ተመላክቷል።